ባሮክ ታሰረ። እንኳን ደስ አላችሁ። ፕሮቴስታንትን ለማድነቅ እየተገደደ ለዚህ ሰገደ አቃጥኝ የሚለኝ አካል ካለ አቃጥለው ቅደጁ የሚለኝ ካለ ቀረጽ ያለች ይሄ ጉዳይ እየተቀመጥኩ ነው። ስለ ልጅ ማንን ይቅርታ ልጠይቅ? ማንን እንደ ሃይማኖት እዚህ ጋር ተሳዳቢዎቹ በሃይማኖት ደረጃ ይቅርታ ብትጠይቁኝ እንደው ይቅርላችኋለሁ። ሰላም ውድ የህይወተ ቅዱሳን ሚዲያ ቤተሰቦቻችን በእያላችሁበት የሰዓት አቆጣጠር ሰላም ብያለሁ። ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን። እንኳን ለ2018 እንዲሁም ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገረን እያል በህይወተ ቅዱሳን ሚዲያ እናንተን ያስተምራሉ፣ ይመክራሉ የምንላቸው እንዲሁም ወቅታዊ ቪዲዮዎችን ወደ እናንተ ይዘን እንቀርባለን። እስከ ፍጻሜ ድረስ ከመርሃ ግብራችን ጋር ከኛ ጋር አብራችሁ እንድትሆኑ በዚሁ አጋጣሚ ጥሬን እያስተላለፍኩ መልእክቴን እያስተላለፍኩ አብሬያችሁ የምቆይ እኔ ዲያቆን ዳዊት ወልደግዚእ ነኝ። እግዚአብሔር ቢፈቅድና ቢወድ ከዚህ በኋላ ብዙ ነገሮችን አብረን እንማማራለንና ሰሞኑን በማህበራዊ ሚዲያ በጣም ሲንሸራሸር የነበረ አንድ ቪዲዮ አለና እሱን ቪዲዮ እስኪ በደንብ እንየው። በእርግጥ ቪዲዮ አዲስ አይደለም ለእናንተ፣ ሰሞኑን ብዙ ሰው አይቶታል። ግን ይህን ቪዲዮ ለምንድን ነው መጀመሪያ እንየው ብዬ የተናገርኩት? በጣም ብዙ ኦርቶዶክሳውያን ልብ የሰበረ ብዙዎችን ያናደደ አንድ ድርጊት አንዲት እህት ፈጽማለች። በአደባባይ የእመቤታችን የቅድስት ድንግል ማርያምን ስዕል የቀደደች እንዲሁም የቅዱስ ገብርኤልና የጻድቁ አባታችን የአቡነ ተክለ ሃይማኖትን ስዕል በአደባባይ የቀደደች፣ መቅደድ ብቻም ሳይሆን እጅግ በጣም ጸያፍ የሆነ ከአንድ ሰው የማይጠበቁ ቃላትን እያወጣች ስትናገር ነበር። እና ችት በእርግጥ እንደ አንድ ኦርቶዶክሳዊ ስናስበው በጣም የሰው ልብ የሚነካ ስሜትን የሚጎዳ ድርጊት እንደሆነ እናውቃለን። ነገር ግን እኛ በቅዱሳን ላይ የመረጣቸው እግዚአብሔር ነው፣ ያከበራቸው እግዚአብሔር ነው። ድንግል ማርያምን የመረጣት እግዚአብሔር ነው። የሰው ልጅ ስላንቋሸሻት፣ የሰው ልጅ ስላከበራት ክብሯም አይቀነስም አይጨመርም። አንድ እግዚአብሔር ተመርጣለች። ወላዲተ አምላክ ድንግል ማርያም የተመረጠችበት ደግሞ አምላክን ለመውለድ አምላክን በድንግልና ጸንሳ በድንግልና ለመውለድ ከዛም ደግሞ በጀርባዋ ለማዘል ይህን ክብር እመቤታችን ድንግል ማርያም ከፍጥረታት ሁሉ ተለይታ ለእመቤታችን ለድንግል ማርያም የተሰጠ ጸጋ ክብር ነው። ማንም ቢሞትም ዓለም ከተፈጠረ ጀምሮ ወደፊትም ወደኋላም ብንሄድ ይህን ክብር ማንም ሊያገኝ አይችልም። ያከበራት እግዚአብሔር ነው፣ የመረጣት እግዚአብሔር ነው። እግዚአብሔር ካከበራት፣ እግዚአብሔር ከመረጣት ደግሞ እኛ እናከብራታለን፣ እኛ እንወዳታለን፣ እኛ እንገዛላታለን። ለድንግል ማርያም ያለን ፍቅር ኦርቶዶክሳዊ እንደዚህ ነው። ሌሎች ደግሞ ወደ ድንግል ማርያም የሚመጡ ስስብለታችን ስለሚያውቁ ለድንግል ማርያም ያለን ፍቅር ያለንን ክብር ስለሚያውቁ ብዙዎች በእመቤታችን በድንግል ማርያም ብዙ ጊዜ ይመጡብናል እና ከእንደነዚህ መካከል አንዷ እቺትን ሰሞኑን በማህበራዊ ሚዲያ በጣም በሰፊ ሲዘዋወር እንዳያችሁት በጣም ጸያፍ የሆነ በጣም አሳፋሪ የሆነ አንድ አይምሮ አለው አንድ ጤነኛ ነው ተብሎ ከሚታሰብ ሰው ማይጠበቅ ድርጊት በአደባባይ እቺ ልጅ ፈጽማለች። እመቤታችን የድንግል ምራቋን ስተፋ ስቀደው መርካቶን የገዛውት እያለች ብዙ ጸያፍ ነገሮችን ስታደርግ አይተናል። በእርግጥ የማህበራዊ ሚዲያ ላይ ታችሁታን በተደጋጋሚ አዲስ ነገር አይደለም። ግን እኔ የፈለግኩት ለምንድን ነው ካላችሁኝ ከዚች ልጅ ጀርባ ማን ቢኖር ነው? ማን አይዞሽ ቢላት ነው? ማን አቅም ቢሰጣት ነው? ማን ጉልበት ቢኖራል? አንድ ግለሰብ ማየት ስላልፈለግኩ ነው እኔ ቪዲዮ በቃ። ምክንያቱም አይታችሁ ከሆነ ብዙ ጊዜ የሆነ ወቅት ላይ አጀንዳ ይሰጠናል። በኦርቶዶክስ ተዋሕዶ ሃይማኖት ላይ በየጊዜው አጀንዳ ይሰጠናል። እንደ ግለሰብ ብቻም ሳይሆን ከጀርባቸው የተደራጁ ማናቃቸው ለመሰላችሁ ያው ድርጊቱ ምን እዩትና ከዛ በኋላ ፍሬም ውስጥ አድርጌው ነበር። ሪከርድ አድርጉልኝ፣ ፍሬሙን ላምጣላችሁ ባለማወቅ። ይኸው እኔ ገዛዋቸውን እንደፈለኩ ማለት እችላለሁ። እዚህ ፍሬም ውስጥ አድርጊያት አመልካት ነበር። አያችሁ ተቀመጣችሁ። ለዚህ ሰገደ አሁን አቃጢ የሚለኝ አካል ካለ አቃጥለው፣ ቅደጁ የሚለኝ ካለ ቀደው ጣልኩት። ይሄ ህፃን ልጅ ነው የቀደደው። የገብርኤል ስዕል አታምልኩም። ህፃን ልጅ ነው ቤት መታ የቀደደችው። ስለሆነ ኦርቶዶክሳውያን ድንግል ማርያምን እንደምናመልክ እንግዲህ ቤተክርስቲያን በነገራችን ላይ በነገር አስተምሮ ላይ ነው ቅድስት ቤተክርስቲያን ማታምነውን እንደምታስተምር አድርጋ ትናገራለች። የመጀመሪያው ስህተት አንዱ። ምክንያቱም እመቤታችን ድንግል ማርያምን እናከብራታለን እንወዳታለን እንጂ አናመልካትም። አምላክ ነሽ አንላትም። በምንኛው መስፈርት በቤተክርስቲያናችን አስተምሮ ድንግል ማርያምን አምልኩ፣ ድንግል ማርያም አምላካችሁ ናት፣ ለእሷ ስገዱላት የሚል አስተምሮ በቤተክርስቲያናችን ውስጥ በፍጹም የለም። እች ልጅ ግን በኦርቶዶክስ ተዋሕዶ ሃይማኖት ድንግል ማርያም እንደምትመለክ እሷም ስታመልካት እንደነበረች ያው አንደኛ በዚሁ አጋጣሚ ተናግራለች። ኦልሬዲ እንደሰማችሁት ነው። ይህ ብቻ አይደለም ግን እቺ ልጅ ስናያት ከጀርባዎቿ ብዙ ሰዎች እንዳሉ ስለሷ ብዙ ኢንፎርሜሽን እያገኘን ነው።
ከነ እንዳልክ የምታውቁት ከሆነ እንዳልክ የሚባል መጀመሪያ ቤተክርስቲያን አገልጋይ ነኝ ያለ ዲያቆን ነኝ ያለ በአደባባይ ወጣ። ከዛ ስለ ድንግል ማርያም ስለ ቅዱሳን በኦርቶዶክስ ተዋሕዶ ሃይማኖት ስርዓት በጣም ብዙ ሲያሾፍ የነበረ ልጅ ነው። በእርግጥ አሁን በዚህ ሰዓት ባለን መረጃ ልጁ እንደታመመ ግራ እንደገባ እንደተቃወሰ እናውቃለን። እንደውም ጸልዩልኝ እስከ ማለት ደረጃ ደርሷል። እኛ ማንም ቢሆን ይሰቀል ይቆረጥ ይፈለጥ አንልም፣ ይሙት አንልም። እኛ ኦርቶዶክሳውያን ለማንኛውም ቢሆን እንኳን ለሰው ልጅ ቀርቶ ሰይጣንን ቢመለስ የሚፈልግ ልቦና ያለን ሰዎች ነንና ግን ከሱ ጋርም ህብረት እንዳላት ከዛም ልፍ ሲል ደግሞ ከ666 ጋርም ግንኙነት እንዳላት የኦርቶዶክስ ተዋሕዶ ሃይማኖትን ስርዓቷን ዶግማዋን በአደባባይ ለሽ ወጠሽ ካላሾፍሽ ካልቀለልሽ የሆነ ነገር ስሜታቸው የሚነካ ነገር ካላደረግሽ በእጃችን ውስጥ ነሽ መስዋዕት እናደርግሻለን ተብላም እንደነበር አንዳንድ መረጃ እየደረሰን ነው። ወደፊት እሱን ነገር አጠናክረን ሰርች አድርገን በደንብ ይዘው ነው እንመጣለን። ብቻ ከጀርባዋ እቺ ልጅ የሆነ ሰው እንዳለ ማወቅ መቻል አለብን። እንደ ግለሰብ አይደለም። ከጀርባ እኛ ማናቃቸው የተደራጁ በዚች ቅዱስ ቤተክርስቲያን በተዋሕዶ ላይ የሚዘምቱ አካላት እንዳሉ በየጊዜው የምናውቀው ነገር ነው። በነገራችን የተደበቀ ሚስጥርም አይደለም። ግን ይህም በደንብ በጥልቀት እንድናየው ስለምንፈልግ ነው ዛሬ ስለ ልጅቷ ይህን ነገር ሀሳብ ያነሳሁት እንጂ አዲስ ሆኖ አይደለም ሰሞኑን። ከዛ ሲቀጥል ደግሞ እንዳየነው በተከታታይ እንግዲህ በዚህ ድርጊት እቺ ልጅ ባደረገችው ድርጊት ብዙ ኦርቶዶክሳውያን ልባቸው እንደተሰበረ በጣም ብዙ ሰው ስሜታዊ እንደሆነ ሁላችንም እናውቃለን፣ ከሁላችንም ጀምሮ። ከዚህ መካከል በዚህ ድርጊት የተቆጡ እቺ ልጅ የት ነው ያለች ብለው የማጣራት ስራ ለመስራት እስከ ቦታው ድረስ ሄደው እንደነበር እናውቃለን። ከቦታው ድረስ ሄደው አለችበት ከሚባለው ቦታ ላይ የማጣራት ስራ ለምንድን ነው ብሎ ለመጠየቅ ከቦታው ድረስ ተገኝተዋል። በቦታው ላይ ሲገኙ ግን እሱ አልተገኘችም። የተገኘችው እናቲቱ ናት። እናቲቱ ነበረች። ገቡ፣ በስርዓት አናገሯት። ሲያናግሯት ለምንድን ነው እመቤታችን የቅድስት ድንግል ማርያም ስዕል በአደባባይ ሲቀደድ አይተናል። ልጅቱ ከዚህ ቦታ ውስጥ እንደምትኖር መረጃው ደርሶ መጠናል። ልጅሽ የታለች? ለምንድን ነው እንደዚህ አይነት ድርጊት የተፈጸመብን ብለው እናቲቱን ሲጠይቋት እንደነ ወንድማችን ባሮክ እናቲቱ በጣም ስሜታዊ እንደነበረች በጣም አብራ እንደተጎዳች እንዲያውም እንዳንድ ኦርቶዶክሳዊ እንዳንድ አማኝ እሷን በጣም ልቧ እንደተጎዳ ልቧ እንደቆሰለባት ተናግራለች። እናቲቱን አይታችሁ ከሆነ እንደውም ምን ብላለች? ልጅ ታማለች፣ በጤናው አይደለም አብዳለች፣ እንደውም እገዙኝና ወደ ጸበል ቦታ እንውሰዳት እርዱኝ ባካችሁ እስከ ማለት ደረጃ እንደደረሰችና የቀደደችበትን ቦታ የራሷን ዶርም ገብታ አሁን ላይ ያለውን ነገር የሚሆነውን ነገር በሙሉ መረጃ ሳይሰጣ እነሱም አይዞሽ ብለው አጽናንተዋት እንደወጡ ነው የምናውቀው። እንግዲህ እናቲቱንም በጣም ስሜታዊ ስትሆን በጣም ስትናደድ ልቧ መንፈሷ ሲረበሽ አረጋግተዋት አይዞሽ እናታችን አንቺ ምንም አላደረግሽም ብለው ከቤት ሲወጡ እንግዲህ ቪዲዮውን ሁላችንም ይሄ ጉዳይ እየተቀመጥኩ ነው ስለ ልጅ የአሁን የምታዩት ቤት አይደለችም። አሁን በሽተኛ ነው የምታዩት። አሁን ታማሚዋ ልጅ ነው የምታዩት። እንግዲህ እናቷም ከአቅሟ በላይ እንደሆነባት በጣም እንደተጨነቀች ለእግዚአብሔር እንደሰጠችው ይህን ጭንቀት እግዚአብሔር እንዲገላግላት፣ ምክንያቱም በእመቤታችን በድንግል ማርያም ነው ልጇ የመጣችና በጣም እንደተጨነቀች በእውነት ታሳዝናለች እናታችን። ምክንያቱም አንዳንዴ ወልዶ አለመባረክ የሚባለው እንደዚህ አይነት ነገር ነው። አንዳንዴ በቃ እስኪ ስቡት እንደሆን እች ልጅ ጤነኛ ብትሆን አይምሮ ቢኖራት እንደው ሰው ብትሆን እናቷ ኦርቶዶክስ ናት። ይህን ድርጊት ስትፈጽመው የእናቷ ልቦና እንኳን ምን ያህል እንደሚሰበር እኮ ማሰብ መቻል ነበረባት። እንዴ ሰው ከፈለገ በድንጋይ ለምን አያመልክም? ለምን በዛፍ አያመልክም? የሚያመልኩም እኮ አሉ አይደል? ስለሚያመልኩ እምነታቸው ስተት እንኳን መሆኑን እያወቅን እንኳን ስሜታቸው የሚጎዳ ውስጣቸው እንዲሰበር የሚያደርግ ቃል እንኳን አንናገርም አይደለም? እግዚአብሔር ወደ እውነተኛው መንገድ እንዲመራቸው ከመጸለይ ለነሱ ከማሰብ ውጭ አንድ አማኝ ከሆነ እግዚአብሔርን አውቃለሁ የሚል ሰው ያን ሰው በዛ ልክ ስሜቱን መሰባበር መጉዳት ለምን አስፈለገ? ማንስ እንደዛ ብሎ ስለተሰበከ ስተት እንኳን ቢሆን የሚያመልከው የሚከተለው ነገር ስተት እንኳን ቢሆን እንደዛ ብሎ ስለተንቋሸሸ ስለተሰደበ ነው እንዲህ ያን ነገር ትቶት የሚመጣው የበለጠ እኮ ሌላ ውስጥ እንዲገባ ነው የሚያደርግ ስተትም እንኳን ቢሆን እና እንዳየነው ግን
እናቲቱ ከአቅሟ በላይ እንደሆነ ያደረገችው ድርጊት እጅግ በጣም አጸያፊ እንደሆነ መሸከም እንዳቃታት ውስጧ እንደተጨነቀ እናቲቱም ምን አድርጋለች እንግዲህ መረጃውን ሰጣ ከአቅሜ በላይ ነው ብላ እንደተሸበረች እና እንደተጨነቀች እንደውም ጸሎት አድርጉልኝ እስከማለት ደረጃ እንደደረሰች አይተናል። እንግዲህ ከዛ በጣም የሚገርመውና የሚደንቀው ነገሩ በዚህ አልቆመም። እንግዲህ ልጅቱ ካለችበት ቦታ ሆና ደግሞ እንግዲህ አንድ ሰው ያጠፋን ይበድላን በማወቅም ባለማወቅም በንቀትም ይሁን ምንም ነገር አይመጣብኝም ምንም ነገር አይፈጠርም በማለት ሰው የሆነ ነገር ስተት ሊያጠፋ ይችላል። ግን ካጠፋ በኋላ ግን ያንን እድሉን ያጠፋውን ጥፋት ተመልሶ የማየት እድል ይኖረዋል። መቼም የሰው ልጅ ምንም ቢሆን ሰው ነው አይምሮ ያስባልና እቺ ልጅ ግን ይህን ድርጊት ከፈጸመች በኋላ ሌላ ቦታ ላይ ሆና ራሷን ደብቃ ሌላ ቦታ ምን ብታረግ ጥሩ ነው? እቺ ልጅ እንግዲህ ይቅርታ አድርጉልኝ አጥፍቻለሁ ተሳስቻለሁ ስሜታዊ ሆኜ ነው ምናምን የሆነ መስሎኝ ነው ብላ እንኳን ይቅርታ ትጠይቃለን ብለን ስንጠብቅ ግን እቺ ልጅ ያቀረበችውን ቪዲዮ ላሳያችሁ። እጅግ በጣም እኔ እንደውም ከዚህ በኋላ ነው በሌላ መንገድ ነገሩን ለማየት ያሰብኩና ጠይቅ ማንን ከኢየሱስ ውጪ ከእግዚአብሔር ውጪ ማንን ይቅርታ ልጠይቅ? እናንተ ይቅርታ ጠይቁኝ። እንደ ሃይማኖት እዚህ ጋር ተሳዳቢዎቹ በሃይማኖት ደረጃ ይቅርታ ብትጠይቁኝ እንደው እኔ ይቅርላችኋለሁ። እንግዲህ ልጅቱ እንደውም ማንን ነው ይቅርታ የምጠይቃለች? ማንንም አልጠይቅም አለች። ከዛ በኋላ ደግሞ መልሳ ምን አለችን? እንደውም እኔ ነበር ይቅርታ መጠየቅ ያለብን። አሁንም ሰብሰብ ብላችሁ ኦርቶዶክሳውያን እኔን ምን አድርጉኝ? ይቅርታ መጣችሁ ልትጠይቁኝ ያስፈልጋል አለችን ማለት ነው። እንግዲህ ባጭር ቃል እንግዲህ እቺ ልጅ ከጀርባዋ ማን እንዳለ ማን አይዞሽ እንዳላት ማን በርቺ እንዳላት አይዞሽ ግፊበት ጠንክሪ አለንልሽ ከጀርባሽ ምንም ነገር አይመጣብሽም እንደተባለች ግልጽ የሆነ ነገር አላት ማለት ነው። ምክንያቱም ምንም ነገር ሳትይዝ በዚህን ያህል ድፍረት በዚህን ያህል ጥላቻ መልሳ እንዲህ ልትናገር አትችልም። ግን እንግዲህ ይህን በደንብ በጥልቀት ማሰብ መቻል አለብን። ከልጅቷ ጀርባ ከልጅቷ ጋር አጀንዳ ሰጥቶ አይዞሽ በርቺ አለንልሽ የሚላት አካል እንዳለ ኦርቶዶክሳውያን በዚሁ አጋጣሚ ማሰብ መቻል አለብን። በጣም ነገሩን ደግሞ ልዩ የሚያደርገው በዚህ አልቆመም። ሌላ የመጨረሻ አንድ ቪዲዮ እዚያው ላይ የእሷንም አቀርብላችኋል። እች ልጅ እንዲህ ካለች በኋላ ደግሞ በጣም በሚያሳዝነው ሁኔታ ከቦታው ድረስ የሄደው ባሮክ ሌሎችም በጣም ስሜታዊ ሆነው በጣም ልባቸው ተሰብሮ ለምን ኦርቶዶክስ ለምን ሁሌ ትሰደባለች? ለምን ሁሌ ትንቆሸሻለች? ለምን በቅድስት ድንግል ማርያም ሲን ያህል ዘመቻ ለምን ትከፍቱብናላችሁ ብለው ከቦታው ድረስ ሄደው ገብተው ምን አድርገዋል? ጠይቀዋል። በጣም እኔን ግራ ይገባኝ። ወደፊትም ፍርሃታችን ጭንቀታችን ማንም ግለሰብ ለምን ተነሳ ለምን ስለኛ ተናገረ ምናምን አይደለም። ግን በሀገራችን ከአሁን በፊት ወደ ኋላም የሚደረጉ ነገሮችን ሁሌም እናውቃለን። ቤተክርስቲያን በየጊዜው ትቀጠላለች። ካህናት አባቶቻችን ሁልጊዜ ይታረዳሉ። ክርስቲያኖች ሁሌ ይሰደዳሉ። ሀብት ንብረታቸውን ይዘረፋሉ። ሀብት ንብረታቸውን መጠየቅ እንኳን አይችሉ። በቃ ሞታቸውን እንኳን በአደባባይ በሚዲያ እንኳን የሚመሰክርላቸው እንደሌለ ሁላችንም እናውቃለን። ግልጽ ነው፣ ይታወቃል። ለምሳሌ በዝቋላ አቦ ላይ በቅርብ እንኳን በዘንድሮ ዓመት የተደረገውን ብናይ አባቶቻችን ዓለም በቃኝ ብለው በምናን ህይወት በምንኩስና ህይወት ከማንም ተሰውረው ከፖለቲካም ከምንም ከሁሉም ነገር ርቀው የእግዚአብሔር ድምፅ በሚሰሙበት ቦታ ካህናት አባቶቻችን በግፍ እንደ በግ እንደታረዱ ሁላችንም እናውቃለን። እነዚህ አባቶቻችን ሲታረዱ ግን እንዲህ ያደረጉትን አካላት ህጉ ተሯሩጦ ቅጣት ሲሰጣቸው ወይም ለፍርድ ሲያቀርባቸው አላየንም እስካሁን ድረስ። ኦርቶዶክሳውያን እንዲህ ተደርጋችሁ ነበር። ቢያንስ እንኳን ያጣናቸውን ወገኖቻችን የሞቱትን የተሰዉትን ወገኖቻችን እንኳን ባናገኛቸው ሀብት ንብረቱ ሁልጊዜም የቤተክርስቲያን የሚወድመው ባናገኘውም እንኳን ተበድለን እንኳን ፍርዱ ሩጥ ሆዶ እነዛን ሰዎች ለፍርድ ሲያቀርብልን አናቅም። እስካሁን የፍትህ አካላት ሁልጊዜ እናለቅሳለን፣ እንጮሃለን፣ ይታለፋል። እቺ ልጅ አጥፍታ ይህ ሁሉ ኦርቶዶክሳውያን ነክታ እቺ ልጅ እስካሁን ድረስ የፍትህ አካል ለፍርድ ሲያቀርባት አላየንም። በጣም የሚገርመውና የሚደንቀው ግን ለምን ጠየቃችሁ የተባለው ወንድማችን በማህበራዊ ሚዲያ ሰሞኑ የሚመላለሱ ብዙ ነገሮች አሉ። እርግጠኝነቱን ያው እኛም ማህበራዊ ሚዲያ ነው እያየነው ያለን እየሰማነው ያለን። ግን ይህ ልጅ እንደተያዘ እንደታሰረ መረጃ በብዙ መንገድ እየደረሰን ነው። እንዴት ነው? በምን ሀገር ውስጥ ነው ያለን እኛ ኢትዮጵያውያን? እኛ ኦርቶዶክሳውያን እንዴት ነው ለኛ ህጉ እንዴት ነው የሚሰራልን? እኛ በተጎዳን፣ እኛ በተበደን፣ እኛ ስሜታችን በተነካ ብዙ በየአመቱ ብዙ ነገሮችን መከራዎችን ስንቀበል እኛ ለምን እንዲተደረግን ለምን መከራው ግፉ በእኛ ላይ ለምን ይመጣን ብለን ስንጠይቅ እኛ ላይ የሚደርሰው ነገር እጅግ በጣም አስፈሪ የሆነ እያየነው ነው። ለምን ጠየቀ ተብሎ ወንድማችን ከታሰረ ይህን ያደረገችው ልጅ ደግሞ ምንም እስካሁን ድረስ ለፍርድ ካልቀረበች እንዴት ነው ህጉ እኛ ላይ ጋር በጣም በፍጥነት እንዲህ አይነት ሊሰራ የሚችለው ነገር የሚለው ግን ይሄ እጅግ በጣም ከድርጊቱ በላይ አሁን የሚደረገው ነገር እኛን ኦርቶዶክሳውያን ልባችን የሚሰብረን
እንደው መሆንም በቃ የመኖር ያለመኖር ጥያቄ ውስጥ እንደገባን የምናውቀው በዚህ መንገድ ነው። በቃ ሁሉም እንደፈለገ ሲሆን ነፃነት አለው። እኛ ላይ ሲሆን ግን ህጉ በጣም ፈጣን ነው። በአንድ ቀን ምን ያደርጋል? ስራውን ይጀምራል። ይህ እጅግ በጣም ልብን የሚሰብር ልብን የሚያደማ ስለሆነ እዚህ ላይ ግን ወደፊት እኛ ኦርቶዶክሳውያን ምን ብናደርግ ነው ተሰሚነት የሚኖረን ተደማጭነት የምናገኝ? ምንድነው እኛ ጥፋታችን? ምንድነው ኦርቶዶክስ ለዚች ሀገር ያጠፋችው ጥፋት? ምንድነው ለዚች ሀገር እንቅፋት የሆነችበት? ሀገርን ያቆመች ሀገርን የመሰረተች ኢትዮጵያ ስትባል ኦርቶዶክስ ተዋሕዶ ሃይማኖት ተነጥላ የምትታይ ሀገር አይደለች። ጊዜም ግን እንደ ጥፋተኛ እንደ በደለኛ እቺ ቤተክርስቲያን መከራ ሁሌም ይወርድባታልና እስኪ ነገር ምን እንደሆነ አብረን ወደፊት ብናየው መልካም ይመስለናል። እስኪ አንድ ቪዲዮ ያሳያል። እንኳን ደስ አላችሁ። ባሮክ እንዲታሰር ዘመቻ ስትመሩ የነበራችሁ የማህተብ ነጋዴዎች ኦርቶዶክሳውያን እንኳን ደስ አላችሁ። አሁን ፕሮቴስታንትን ለማድነቅ እየተገደድኩ ነው። አጀንዳ ይሰጡናል። በዚህ አጀንዳ ስንጫጫ እንሰነብታለን። ቀጣይ የዚህ አጀንዳ ግቡ አንድን ኦርቶዶክሳዊ ለማሰር አታክ ለማድረግ እንደሆነ ገብቶኛል። አሁን 70+80 ሚሊዮን ከሚባለው ኦርቶዶክስ ይልቅ 20 ሚሊዮኑ ፕሮቴስታንት መንግስትም ድምጽም ልሳንም እንዳለው እንግዲህ እንደሰማችሁ ነው ቤተሰቦቻችን። ያው ብዙ ቦታ ላይ በማህበራዊ ሚዲያ ስለ ወንድማችን መታሰር ብዙ እየተባለ ነው እየተነገረ ነው። እንግዲህ ወንድማችን እንደሚለው እጅግ በጣም ደግሞ ምን ይደረጋል መሰላችሁ? በተለይ ለቤተክርስቲያን በቅንነት የሚወጡ የሚሮጡ ለምን ብለው የሚጠይቁ አካላትን የሆነ ቦታ ላይ ወንድማችን ሲለው እንደሰማችሁ ወጥመድ ውስጥ ማስገባት ይፈለጋል መሰለኝ። ስሜታቸው ይነካካን በስሜት ወይም የሆነ ነገር ለምን ብለው ሲጠይቁ ኦኬ አጥፍታችኋል፣ ያለግባብ ከዚህ በላይ አልፋችኋል ተብሎ መያዝ ማሰር ማለት ነው። ይህ ደግሞ እጅግ በጣም አስቸጋሪ ነው ማለት ነው። ምክንያቱም ነገ ማንም ምን አይልም ማለት ነው። መናገር አይችልም። ዝም እንድንል ጸጥ እንድል፣ ሲገሉንም ሲያሳድዱንም መከራ ሲያደርሱብንም ስለኛ የፈለገው ነገርም ቢሰሩ ምን እንድንመርጥ ዝምታን እንድንመርጥ። ለዚህ ደግሞ የሚገርመው አንዳንዴ በማወቅም ባለማወቅም ይሁን የኛ ቤተሰቦቻችን የኛ ወንድሞቻችን ሁላ አብረው አጀንዳ መሆንም የፈለጉ አካላት በማህበራዊ ሚዲያ እያየን ነው። ግን ለምንድነው ተጎድተን እኮ ነው ለምንድነው እስከመቼ ድረስ ነው የሚለውን ነገር አብረን ማሰብ መቻል አለብን። የዛሬ ቪዲዮን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ እናመሰግናለን። ሐሳብ አስተያየታችሁን በኮሜንት እንድትገልጹልን ቤቱንም ላይክ በማድረግ እንዲሁም ሳብስክራይብ በማድረግ አብረን ወደፊት ለቤተክርስቲያን ድምጽ እንድንሆን አብረን እንድንማማር ወቅታዊ ነገሮች ወደ እናንተ እንድናደርስ ያግዘናልና በቅንነት ያልኳችሁን እንድታደርጉ በዚሁ አጋጣሚ ጥሬን አስተላልፋለሁ። እስከ ፍጻሜው ድረስ ከኛ ጋር አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን።